እንደምን ዋላችሁ ተመልካቾቻችን ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። የስፖርት ዘገባችን የክብር ስፖንሰር ስንቄ ባንክን እያመሰገንኩኝ ወደ ቀዳሚ ዜና አልፋለሁ። በአራተኛው የአፍሪካ ወጣቶች ኦሎምፒክ ውድድር ኢትዮጵያ በብስክሌት ስፖርት ቀዳሚ ሆና አጠናቀቀች። በአራተኛው የአፍሪካ ወጣቶች ኦሎምፒክ ትናንት በተደረጉ የብስክሌት የማጠቃለያ ውድድር ኢትዮጵያ የብር ሜዳሊያን በለገሰ ሰለሞን አስመዝግባለች። በብስክሌት ውድድር ተሳትፎ የነበረው የኢትዮጵያ ልዑክ ቡድን 2 ወርቅ፣ 2 ብር እንዲሁም 1 የናስ ሜዳሊያ በድምሩ 5 ሜዳሊያ በማስመዝገብ ቀዳሚ ሆኖ አጠናቋል። ኢትዮጵያ በ7 የውድድር አይነቶች ተሳታፊ ስትሆን እስካሁን ባደረገችው የውድድር አይነቶች 6 የወርቅ፣ 5 የብርና 6 የናስ በአጠቃላይ 17 ሜዳሊያዎችን አስመዝግባለች። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክ በማሸነፍ መሪነቱን አጠናከረ። በኢትዮጵያ ሴቶች ፕሪሚየር ሊግ 12ኛ ሳምንት ተጠባቂ ጨዋታ መሪው ኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክን 1-0 አሸንፏል። የኢትዮ ኤሌክትሪክን ብቸኛ የማሸነፊያ ግብ መሀሌት ምትኩ አስገኝታለች። ኢትዮ ኤሌክትሪክ ማሸነፉን ተከትሎም ነጥቡን 33 በማድረስ በሊጉ አናት ላይም ተቀምጧል። ከ60 የሊግ ጨዋታዎች በኋላ የተሸነፈው የአምና ሻምፒዮኑ ኢትዮጵያ ንግድ ባንክ በ25 ነጥብ 4ኛ ደረጃ ላይ ይገኛል። በሌላ የ12ኛ ሳምንት ጨዋታ ድሬዳዋ ከተማ ከአዳማ ከተማ 2-2 ተለያይተዋል። ዝናሽ ሰለሞንና ዘለቀ አሰፋ የድሬዳዋን ግብ ሲያስቆጥሩ ምስር ኢብራሂምና ሲፈን ተስፋይ ደግሞ የአዳማ ከተማን ግቦች አስገኝተዋል። የሊጉ የአንደኛ ዙር የመጨረሻ 13ኛ ሳምንት በሳምንቱ አጋማሽ ይደረጋል። በኢትዮጵያ ዋንጫ ሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲ ሩብ ፍጻሜውን ተቀላቀሉ። በኢትዮጵያ ዋንጫ 3ኛ ዙር ትናንት 3 ጨዋታዎች ተደርገዋል። በአዲስ አበባ ስታዲየም አርባ ምንጭ ከተማን የገጠመው ሲዳማ ቡና 2-0 አሸንፏል። ፍቅረ ኢየሱስ ተወልደ ብርሃንና ብለስ ናጎ ሲዳማ ቡናን አሸናፊ ያደርጉ ግቦችን አስገኝተዋል። በሐዋሳ ዩኒቨርሲቲ ስታዲየም ንብን የገጠመው ወልዋሎም የ2-1 ድልን አስመዝግቧል። ጌትነት ተስፋዬ በፍጹም ቅጣት ምት፣ ያሬድ ከበደ በጨዋታው ያስቆጠሯቸው 2 ግቦች ወልዋሎ ወደ ሩብ ፍጻሜ እንዲያልፍም አስችለዋል። ሐዋሳ ላይ በተደረገ ሌላ ጨዋታ ቤንች ማጂ ቡና ደብረ ብርሃን ከተማን በመለያ ምቶች 4-3 በመርታት ሩብ ፍጻሜውን መቀላቀልም ችሏል። የሶስተኛ ዙር የኢትዮጵያ ዋንጫ የመጨረሻ ጨዋታ ዛሬ ሲደረግ ኢትዮጵያ ቡና ከመቀለ ሰባ እንደርታ በአዲስ አበባ ዩኒቨርሲቲ ቀን 9 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። ከታህሳስ 12 ጀምሮ በሞሮኮ አስተናጋጅነት የሚከናወነው የአፍሪካ ዋንጫ አሁን ላይ ሊከወን ተቃርቧል። ቢቢሲ በዘንድሮ የአፍሪካ ዋንጫ የሚጠበቁ 6 ተጫዋቾችን ይፋ ሲያደርግ ሞሮኮዊው አማካኝ አዜዲን ኦናሂና ናይጄሪያዊው አጥቂ ቪክተር ኦስሜን በዝርዝሩ ተካተዋል። እሱ ባለው ተሾመ 35ኛው የአፍሪካ ዋንጫ ከታህሳስ 12 ጀምሮ በሞሮኮ ይካሄዳል። የፍጻሜው ጨዋታ ደግሞ ጥር 10 በራባት ይደረጋል። አዘጋጁ ሀገር ሞሮኮ ከ1976 ወዲህ ለመጀመሪያ ጊዜ ዋንጫውን ለማንሳት እያለመች የምትገኝ ሲሆን ከመላው አህጉሩ የተውጣጡ ኮከቦች ደግሞ በመድረኩ ለማብራት ዝግጁ ሆነዋል። ከዓለማችን ኮከቦች እስከ ወጣት ተሰጥኦዎች የ2025 የአፍሪካ ዋንጫ ያስመለክተናል። ለመሆኑ በአፍሪካ ዋንጫው የትኞቹ ተጫዋቾች ይጠበቃሉ? ቢቢሲ በዘንድሮ የአፍሪካ ዋንጫ የሚጠበቁ 6 ተጫዋቾችን ይፋ ሲያደርግ ሞሮኮዊውን አማካይ ኢዘዲን ኦናሂን በስድስተኛነት አስቀምጧል። ሞሮኮ ኢዘዲን ኦናሂ መሀል ሜዳውን እንዲቆጣጠር የምትፈልግ ሲሆን እንደ አሽራፍ ሀኪሚ የቡድኑ የልብ ምት ሊሆን ይችላል ተብሎ ይጠበቃል። የ25 ዓመቱ ተጫዋች በ2022 የዓለም ዋንጫ ዓለምን ማስደመሙ የሚታወስ ሲሆን በአሁኑ ሰዓት ወደ ስፔን ዢሮና አቅንቶ ጥሩ የሚባል ጊዜን እያሳለፈ ይገኛል። ኳስን ተረጋግቶ በመጫወትና ፈጠራ በተሞላበት ማጥቃቱ የሚታወቀው ኦናሂ በምድብ 1 ውስጥ ለአስተናጋጁ ሀገር ቁልፍ ሰው ሊሆን ይችላል ሲል ቢቢሲ አስፍሯል። በአምስተኛ ደረጃ የተቀመጠው ደግሞ አልጄሪያዊ አጥቂ ሞሐመድ አሞራ ሲሆን በአፍሪካ ውስጥ በጣም ብቃት ካላቸው አጥቂዎች አንዱ እንደሆነ ይነገራል። የጀርመኑ ቡድን ወልፍስበርግ አጥቂ በዚህ ዓመት ለአልጄሪያ በ8 ጨዋታዎች 11 ግቦችን አስቆጥሯል። ተጫዋቹ ፈጣን፣ ብልህና በሳጥን ውስጥ አደገኛ ሲሆን ከሪያድ ማህሬዝ ጋር ጠንካራ ጥምረትን ፈጥሯል። ቁመቱ ትንሽ ቢሆንም በአየር ላይ ጠንካራ ሲሆን በምድብ 5 ለተደለደሉ ቡድኖች ትልቅ ስጋት ይሆናል ተብሎ ይጠበቃል። ሌላኛው በአራተኛ ደረጃ የተቀመጠው ቪክተር ኦስመን ሲሆን የናይጄሪያ ተስፋ በቪክተር ኦስሜን ላይ እንዳለ ይነገራል። እሱ ሲጫወት ንስሮቹ
የበለጠ ጥንካሬና በራስ መተማመን ያላቸው ይመስላል። የጋላታሳራዩ አጥቂ ፍጥነትንና ኃይልን የተላበሰ ሲሆን ግቦችን በማስቆጠር የተካነ ነው። ናይጄሪያ በዓለም ዋንጫው ማጣሪያ ጨዋታዎች ላይ ያለሱ ተፈትናለች። ይህም ምን ያህል አስፈላጊ እንደሆነ ያሳያል። ኦስመን ጤናማ ሆኖ ከቀጠለ ናይጄሪያ እንደገና በአፍሪካ ዋንጫው ትደምቃለች ተብሎ ይጠበቃል። በሶስተኛ ደረጃ ደግሞ ሴኔጋላዊው ኢብራሂም ሚቦይ ተቀምጧል። ሴኔጋል እንደ ሳዲዮ ማኔ ያሉ ኮከቦች ያሏት ቢሆንም ግን አዲስ ስም በብዛት የተሰማ ይገኛል። ይህም ኢብራሂም ሚቦይ ነው። ገና 17 ዓመቱ ላይ የሚገኘው ሚቦይ ለሴኔጋል የተጫወተ በእድሜ ትንሹ ተጫዋች በመሆን ታሪክ ሰርቷል። ለፓሪስ ሳን ዠርመን የሚጫወት ሲሆን ከእድሜው በላይ በራስ መተማመን እንዳለው ይነገራል። የ2025 የአፍሪካ ዋንጫ አፍሪካ ቀጣዩን ትልቅ ኮከብ የምታገኝበት ውድድር ሊሆን ይችላል ተብሎ ተገምቷል። የምስራቅ አፍሪካዊቷ ሀገር ኡጋንዳ ተጫዋች ሮጀርስ ማቶ ሁለተኛ ላይ የተቀመጠ ሲሆን ኡጋንዳ ትልቅ ተስፋ ይዛ ወደ አፍሪካ ዋንጫው ትመለሳለች። ሮጀርስ ማቶ ደግሞ ለእቅዳቸው ማዕከላዊ ይሆናል። የ22 ዓመቱ የክንፍ ተጫዋች በዓለም ዋንጫ ማጣሪያና በክለብ ደረጃ በሰሜን መቄዶኒያ አስደናቂ ብቃትን አሳይቷል። ፈጣን፣ ቀጥተኛና ፍርሃት የለሹ ማቶ ከምንም ነገር በላይ የግብ ዕድሎችን በመፍጠር የሚስተካከለው የለም። ኡጋንዳ ግቦችን ስትፈልግ ሮጀርስ ማቶ አለላት። በቀዳሚነት ቢቢሲ መመልከት አለባችሁ ብሎ ያስቀመጠው ወጣቱ ተጫዋች ደግሞ የሞዛምቢኩ ሪኒልዶ ነው። ሞዛምቢክ በመሪዋ ሪኒልዶ ላይ ትተማመናለች። የግራ ተከላካዩ በፕሪሚየር ሊጉ ውስጥ የተጫወተ የመጀመሪያው ሞዛምቢካዊ ተጫዋች በመሆን ታሪክ ሰርቷል። ጠንካራ፣ ደፋርና ለቡድኑ ልምድና መተማመንን ያመጣል ተብሎ ይጠበቃል። እንደ አይቮሪ ኮስትና ካሜሩን ካሉ ጠንካራ ቡድኖች ጋር የተደለደለችው የሪኒልዶ አመራር ወሳኝ ይሆናል ተብሎ ይጠበቃል። የ2025 የአፍሪካ ዋንጫ ድራማና የማይረሱ ጊዜያትን ያስመለክታል ተብሎ ይጠበቃል። በ35ኛው የአፍሪካ ዋንጫ 24 ሀገራት በ6 ምድብ ተከፍለው ለዋንጫው ይፋለማሉ። የአንድ ጊዜ ሻምፒዮና ሞሮኮ ከ49 ዓመታት በኋላ ባለድል ለመሆን ሰፊ ዕድልም አላት። ሞሮኮ፣ ዛምቢያ፣ ማሊና ኮሞሮስ ከምድብ አንድ ጠንካራ ተፎካካሪ እንደሚሆኑም ይጠበቃል። አዲስ የሺዋስ 35ኛው የአፍሪካ ዋንጫ በሞሮኮ አዘጋጅነት ሊጀምር ቀናት ቀርተውታል። ሰሜን አፍሪካዊቷ ሀገር የአፍሪካ ዋንጫን ለመጨረሻ ጊዜ ያዘጋጀችው ከ37 ዓመት በፊት እንደ አውሮፓውያኑ ቀመር 1988 ነው። ከ3 አስርት ዓመታት በኋላ በምታሰናዳው የአህጉሩ ታላቅ መድረክ በመድረኩ 26 ጊዜ የተሳተፈችውን ግብፅን ጨምሮ ለሁለተኛ ጊዜ የሚካፈሉት ኮሞሮስና ቦትስዋና ውጤታማ ለመሆን ዝግጅታቸውን አጠናቀዋል። 24 ሀገራት በሚካፈሉበት የዘንድሮው የአፍሪካ ዋንጫ በምድብ አንድ አዘጋጇ ሞሮኮ፣ ዛምቢያ፣ ማሊና ኮሞሮስ ተደልድለዋል። 18 ተከታታይ ጨዋታዎችን ባለመሸነፍ ክብረ ወሰን የያዘችው ሞሮኮ ከ1972ቱ የካሜሩን አፍሪካ ዋንጫ ጀምሮ ዘንድሮ 20ኛ ተሳትፏን በሀገሯ ታድርጋለች። ከ1974ቱ 9ኛው የግብፅ አፍሪካ ዋንጫ አንድ ብላ መካፈል የጀመረችው ዛምቢያ ለ19ኛ ጊዜ ስትካፈል፣ ማሊ ለ14፣ ኮሞሮስ ደግሞ ዘንድሮ ለሁለተኛ ጊዜ በውድድሩ ለመሳተፍ ሞሮኮ ለአንድ ወር ይከትማሉ። ከአዘጋጅ ሀገር ጋር በአንድ ምድብ መደልደል ለተጋጣሚ ሀገር ከባድ ቢሆንም የአንድ ጊዜ ሻምፒዮኗ ዛምቢያና የአንድ ጊዜ የፍጻሜ ተፋላሚዋ ማሊ ጠንካራ ተፎካካሪ እንደሚሆኑ ይጠበቃል። የአፍሪካ ዋንጫን ካነሳች 49 ዓመታትን ያስቆጠረችው ሞሮኮ በመድረኩ ያላትን ደካማ ታሪክ ለመቀየር 35ኛውን ውድድር በገዛ ሜዳዋ ለመውሰድ አልማለች። ሰሜን አፍሪካዊቷ ሀገር የመጀመሪያውና የመጨረሻውን ድሏን ያገኘችው በኢትዮጵያ አዘጋጅነት በተካሄደው 10ኛው የአፍሪካ ዋንጫ ነበር። ሀገሪቱ ከ28 ዓመታት በኋላ ለፍጻሜ ብትደርስም በቱኒዚያ ተሸንፋ ሻምፒዮን ሳትሆን የቀረችበትና አንድ ጊዜ ሶስተኛ፣ ሁለቴ ደግሞ አራተኛ ደረጃን ይዛ ያጠናቀቀችበት የሚጠቀስላት ታሪኳ ነው። በአሰልጣኝ ዋሊድ ሬግራጎ የምትመራው ሞሮኮ በአዲሱ ትውልዷ እየተመራች የማሸነፍ ቅድመ ግምትን ካገኙ ሀገራት መካከል በቀዳሚነት ተቀምጣለች። የማንቸስተር ዩናይትዱ ማዝራዊ፣ አሽራፍ ሀኪሚ ከፒኤስጂ፣ ቼምሴዲን ታልቢና ሶፊያን አምራባትን የመሳሰሉ ከዋክብትን የያዘው የአትላስ አንበሶቹ በፊፋ የሀገራት ደረጃ 11ኛ ላይ ይገኛሉ። ከ13 ዓመት በፊት ኢኳቶሪያል ጊኒ ላይ በተካሄደው 28ኛው የአፍሪካ ዋንጫ ሳትጠበቅ ሻምፒዮን የሆነችው ዛምቢያ በዚህ ምድብ ካሉት ሀገራት መካከል በውድድሩ የተሻለ ታሪክም አላት። አብዛኛውን የሀገር ውስጥ ሊጎች የሚጫወቱ ተጫዋቾችን የያዙት ቺፖሎፖሎዎቹ የሌስተር ሲቲውን ፓስተን ዳካን በቡድናቸው አካተው በሞሮኮ ለሁለተኛ ጊዜ ለመንገስ አልመዋል። በመድረኩ 19 ጊዜ የተሳተፈው የዛምቢያ ብሔራዊ ቡድን በ1974 እና 1994 የአፍሪካ ዋንጫ የፍጻሜ ተፋላሚም ነበር። በ3 አፍሪካ ዋንጫዎች አራተኛ ደረጃን ይዞ በማጠናቀቅም ከምድቡ ከሚገኙት ሀገራት በመድረኩ የተሻለ ታሪክ ይዟል። በአፍሪካ ዋንጫ ማጣሪያ ከምድቧ የበላይ ሆና ያጠናቀቀችው ምዕራብ አፍሪካዊቷ ሀገር ማሊም ሌላዋ የውድድሩ ድምቀት ትሆናለች ተብሎ ይጠበቃል። መላእክቶቹ ተብሎ በቅጽል ስማቸው
የሚጠሩት ማሊዎች በ1972 የፍጻሜ ተፋላሚም ነበሩ። ከ4 ዓመት በፊት በካሜሩን በተዘጋጀው 33ኛው አፍሪካ ዋንጫ የመጀመሪያ ተሳትፎ ያደረገችው ደሴቲቷ ሀገር ኮሞሮስ በምድብ አንድ ጠንካራ ተፎካካሪ እንደምትሆን ይገመታል። መቻል የሀገር መከላከያ ሰራዊት ተወካይ እንደመሆኑ በሁሉም ስፖርቶች አሸናፊነቱን ለማስቀጠል እየተሰራ መሆኑን ብርጋዴር ጀነራል ኑሩ ሙዘይን ተናገሩ። የአዲስ አበባ ዋንጫ የእጅ ኳስ ውድድር ሲጠናቀቅ መቻል ሻምፒዮን ሆኗል። ዮሴፍ ሹምዬ በወንዶች 6 በሴቶች ደግሞ 3 ክለቦችን ያሳተፈውና ከዳር 27 ጀምሮ ሲከናወን የነበረው የአዲስ አበባ ከተማ ዋንጫ የእጅ ኳስ ውድድር ትናንት ፍጻሜውን አግኝቷል። በወንዶች የፍጻሜ ውድድርም አንጋፋዎቹ መቻልና ኦሜድላ ተገናኝተዋል። ሁለቱ የእጅ ኳስ ኃያላን በበርካታ ደጋፊዎች ታጅበው ጠንካራ ፉክክርንም አስመልክተዋል። ጨዋታውንም መቻል 39 ለ34 በሆነ ውጤት በማሸነፍ ለተከታታይ ዓመት ሻምፒዮን መሆን ችሏል። የዘንድሮ ሲቲ ካፕ ለየት የሚያደርገው ከሌላው ጊዜ ምንድነው? ሁሉም አዲስ አበባ ክለቦች እንዳለ ተሳትፈዋል። ያ ደግሞ በፕሪሚየር ሊጉ ላይ ልምድ ያላቸው በመሆናቸው ጠንካራ ውድድር ነው። ያው እኛም ደግሞ ጥሩ ዝግጅት፣ ምክንያቱም ይሄን ዋንጫ ለማንሳት አምናም እኛን የወሰድነው ዘንድሮም ለመውሰድ በጣም በጥሩ ተዘጋጅተን ነበር። ስለዚህ በማሸነፋችን በጣም ደስ ብሎኛል። ለስሙ ነው ሲቲ ካፕ እንጂ ጠንካራ ያለ ፉክክር ነበርና በተለይ ደግሞ ደስ የሚለው ምንድነው? ኦሜድላ የፖሊስ ነው፣ መከላከያ ደግሞ የመቻል ስለሆነ ሁለቱ ሲጋጠሙ ተፎዞች እነዚህ ደጋፊዎች ብዙ ስለሆኑ ደስ የሚል መናቃት ነው ሞራል የጫወታ ፉክክር ብቻ ሳይሆን የቲፎዞዎች የደጋፊዎች ፉክክርም ጭምር ስለነበረ በጣም ደስ የሚል ነው። መቻል የሰራዊቱ ተወካይ እንደመሆኑ በሁሉም ስፖርቶች አሸናፊነቱን ለማስቀጠል እየተሰራ እንደሚገኝም ተመላክቷል። እንግዲህ መቻል ማለት የመከላከያ ሰራዊቱ ተወካይ ስለሆነ መከላከያ ሰራዊት ማለት ደግሞ የሀገር አለኝታ ጀግንነት ያልበገርባይነት ስለሆነ መቻል ስፖርትም ይህንን የሚያሳይ መሆን አለበት። በተለይ የሰራዊቱ ስፖርታዊ ውድድሮች በማድረግ ከዚህ በፊት ሀገራችን የምታወቅበት ከሰራዊቱ ጠንካራ ሰዎች ወጥተው ነው ወደ ሀገሪቱ የሚመጡት። ስለዚህ ሰራዊቱ ውስጥ የተለያዩ ስፖርታዊ ውድድሮች ይካሄዳሉ። እነዚህን አጠናክረን በመቀጠል ለተቋማችንም ለሀገሪቱም ብቁ የሆኑ ስፖርተኞች ለማፍራት ብዙ ስራዎች ጀምረናል። እንግዲህ ገና አሁን እየተጀመረ ስለሆነ አመቱን ሙሉ ያቀድናቸው እቅዶች አሉ። እነዛ ደግሞ በጋራ እንደሚሳኩ ተስፋ አደርጋለሁ። ሁሉንም ዋንጫዎች ለመውሰድ ነው እቅዳችን። እኛ እንደመቻል ዋንጫ በጥሩ ዲሲፕሊን በጥሩ ጸባይ ዋንጫ ለመውሰድ ነው። ሁለተኛ ደግሞ ለሀገሪቱ መቻል የሚታወቅባቸው ሀገሪቱ የራሱን አስተዋጽኦ ማበርከት ጠንካራ ስፖርተኛ ማፍራት ስለሆነ አሁን አዲስ አበባ ያለውን ዋንጫዎች በሙሉ ጠራርገን ወስደናል። ቀጣይ በሀገር ደረጃ ያሉትንም ደግሞ ለመውሰድ ዝግጁ ነን። ከፍጻሜው አስቀድሞ በተደረገ የደረጃ ጨዋታ ደግሞ ቂርቆስ ክፍለ ከተማ ኮልፌ ቀራኒዮን 30 ለ23 በማሸነፍ የሶስተኛነት ደረጃን አግኝቷል። ውድድሩ በቅርቡ ለሚጀምረው የኢትዮጵያ እጅ ኳስ ፕሪሚየር ሊግ መዘጋጃነት እንደጠቀማቸውም ተሳታፊ ክለቦች ገልጿል። ሲቲ ካፑ በጣም አሪፍ ነበረ። ልጆቻችን አዳዲስ ያመጣናቸው ልጆች ምናይበት ሆኖናል። የተማርነበትም ነገሮች አሉ። እነሱን አስተካክለን ፕሪሚየር ሊጉ ዝግጁ እንሆናለን ማለት ነው። ዝግጅት ጨርሰን ወደ ፕሪሚየር ሊጉ ውድድር እየሄድን ነው። ስለዚህ አቋም መለኪያ ጨዋታዎች አላገኘንም ነበር። አሁን በዚህ የሲቲ ካፕ ያው ዋንጫው ብቻ አይደለም፣ እዚህ አቋማችንን ለፕሪሚየር ሊጉ ምን የሚለውን ነበር እያየን ነው። አዳዲስ ልጆችም ስለሆነ ነበር። ስለዚህ ብዙ ትምህርት እኔ እንዳሰልጣኝ ተምሬበታለሁ፣ ልጆችም ተምረውበታል። ከፊታችን ከ18 ጀምሮ ፕሪሚየር ሊግ ውድድር ላይ ስላለን ለዛ ውድድር ያው እንትናችንን እናይበት ድክመታችንን የምናይበት ነውና በጣም የሚጠቅመን ውድድር ነው ለኛ። ለመጀመሪያ ጊዜ 3 የታዳጊ ክለቦች በተሳተፉበት የሴቶች እጅ ኳስ ውድድር ደግሞ እሸት የታዳጊ እጅ ኳስ ቡድን አሸናፊ ሆኗል። የውድድሩ አዘጋጅ የአዲስ አበባ እጅ ኳስ ፌዴሬሽንም ዓላማዬን ያሳካሁበት ነበር ብሏል። በዋናነት አስበን ያዘጋጀ ነው። ለረጅም ጊዜ ነው የአዲስ አበባ ክለቦች ያለ ውድድር ቁጭ ብለው የነበሩት። ፕሪሚየር ሊጉ አሁን በቀጣይ ይጀምራል። አቅማቸው የት ድረስ ነው የሚለውን አይተው ገምግመው በፕሪሚየር ሊጉ ጠንካራ ተወዳዳሪ ሆነው እንዲወጡ መድረክ መፍጠር ነው። ይሄ በአማረ ሁኔታ ሳክቶልናል ማለት እንችላለን። ሁለተኛው ነገር ደግሞ ምንድነው? የአዲስ አበባ እጅ ኳስ ተመልካች እንደዚህ አይነት ውድድሮችን ይፈልጋል፣ ማየት ይፈልጋል። ቤተሰብ አለው እጅ ኳስ በርካታ ቤተሰቦች አሉት። እንደዚህ አይነት ደማቅ ውድድሮች በማድረጋችን ለከተማችን ነዋሪ አንድ ጥሩ ጊዜ ማሳለፊያ ፈጥረናል ብለን እናስባለን። ውድድሩ በመዘጋጀቱም በርካታ የፕሮጀክት ሰልጣኞች ክለቦችን እንዲቀላቀሉ እድል መፍጠሩም ተመላክቷል። ይህን ውድድር መክፈታችን ምክንያት ክለቦች ከፕሮጀክት ያሳደግናቸው ልጆች ወስደዋል። ወደ 15 የሚሆኑ ልጆች ከፕሮጀክት ወደ ክለብ ሄደዋል። ይህን እድል በመፍጠራችን ለወጣቶች እንጀራ ፈጥነናል ማለት ነው። ወደ ክለብ እንዲሄዱ አድርገናል ማለት ነው። ይሄ ራሱ በጣም ትልቅ የተሳካ ነገር ነው። በጣም ሌላው ደግሞ ደስ የሚለው ነገር በሴቶችም ለመጀመሪያ ጊዜ ይሆናል ያደረግነው። እጅግ ጥሩ የሚባል ልምድ ወስደንበታል። በሴቶችም እንደዚህ ውድድር አድርገናልና አጠቃላይ በውድድሩ ያሰብነውን ነገር በማሳካት ረገድ ጥሩ ነው ብለን መውሰድ እንችላለን።
በቀጣይ ግን ከዚህ በተሻለም በደመቀ ሁኔታ እንድንሰራ እድል የሚፈጥርልን ይሆናል። ጥሩ ልምድም ወስደንበታል ብዬ አስባለሁ። በውድድሩ በሁለቱም ጾታዎች ከአንደኛ እስከ 3ኛ ለወጡ ቡድኖችም የሜዳሊያና የገንዘብ ሽልማት ተበርክቶላቸዋል። ከውጭ በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር ማንቸስተር ሲቲ፣ አስቶን ቪላ፣ ኖቲንጋም ፎረስትና ሰንደርላንድ ተጋጣሚዎቻቸውን አሸነፉ። ወደ ሴልኸርስት ፓርክ ተጉዞ ክሪስታል ፓላስን የገጠመው ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት በሁለት ያጠበበበትን ድል ነው ማስመዝገብ የቻለው። ማንቸስተር ሲቲ 3-0 ባሸነፈበት ጨዋታ የፊት መስመር አጥቂው አርላንድ 2 ግቦችን ሲያስቆጥር ፊል ፎደን ደግሞ ተጨማሪ ኳስን ከመረብ አገናኝቷል። በዚህ ማንቸስተር ሲቲ የዋንጫ ፉክክሩን ይበልጥ አጠናክሮታል። አስቶን ቪላ ከዌስትሃም ያደረጉት ጨዋታ ዌስትሃም ቀዳሚ ሆኖ ጨዋታውን መምራት ቢችልም አስቶን ቪላ ሞርጋን ሮጀርስ ባስቆጠራቸው 2 ግቦችና ማቭሮፓኖስ በራሱ ላይ ባስቆጠራት ተጨማሪ ኳስ 3-2 በሆነ ውጤትም አሸንፏል። በሌላ ጨዋታ ኖቲንጋም ፎረስት ቶተናምን ባልተጠበቀ መልኩ 3-0 በሆነ ውጤት አሸንፏል። ሰንደርላንድና ኒውካስትል ዩናይትድ ያደረጉት የደርቢ ጨዋታ በሰንደርላንድ 1-0 አሸናፊነት ሲጠናቀቅ ወልቲማደ በራሱ መረብ ላይ ኳስን አስቆጥሯል። ብሬንትፎርድ ከሊድስ አንዳቻ ተለያይተዋል። ዛሬ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከቦርንማውዝ ጨዋታውን ያደርጋል። በጣሊያን ሴሪኤም በትናንትና 2 ጨዋታዎቹ ቀጥለው ሲከናወኑ ናፖሊና ኢንተር ሚላን ጠንካራ ፉክክርን እያደረጉ ይገኛሉ። ትናንትና ኢንተር ሚላን ጂኖዋን በማሸነፍ የሊግ መሪነቱን ተረክበዋል። ኤሲ ሚላን ከሳሶሎ ነጥብ የተጋራ ሲሆን ናፖሊ ደግሞ ተሸንፏል። ሄሌና አዳነ ከፍተኛ ፉክክር እየታየበት በሚገኘውና በየሳምንቱ አዳዲስ የሊጉ መሪዎች በሚፈራረቁበት የጣሊያን ሴሪያ የ15ኛ ሳምንት መርሃ ግብር ጨዋታዎች ትናንት ሲደረጉ ኢንተር ሚላን ወደ መሪነት የተመለሰበትን ድል አስመዝግቧል። የኤሲ ሚላን ነጥብ መጋራትና የናፖሊ መሸነፍ መልካም አጋጣሚ የሆነለት ኢንተር ሚላን ከሜዳው ውጭ ባደረገው ጨዋታ ዢኖዋን በላውታሮ ማርቲኔዝና በያቤሴክ ግቦች 2-1 አሸንፏል። ቪቲንሃ የዢኖዋን ብቸኛ ግብ አስቆጥሯል። ኢንተር ሚላን ማሸነፉን ተከትሎ መሪነቱን ከከተማ ተቀናቃኙ ኤሲ ሚላን በመረከብ በ33 ነጥብ ሴሪያውን መምራት ጀምሯል። ሌላኛው የዋንጫ ተፎካካሪ ኤሲ ሚላን ከሳሱሎ 2-2 ተለያይቷል። ሚላን በሜዳው ሳንሲሮ ባደረገው ጨዋታ የሴሪያ መሪነቱን የሚያጠናክርበትን አጋጣሚ ሳይጠቀምበት ቀርቷል። ከፍተኛ ፉክክር በታየበት ጨዋታ ዴቪድ ባርሳሂ የኤሲ ሚላን 2 ግቦች 34ኛውና 47ኛው ደቂቃ ላይ ሲያስቆጥር እስማኤል ኮኔና አርማንድ ሎሬንት የሳሱሎን የአቻነት ግቦች ያስገኙ ተጫዋቾች ናቸው። ኢንተር ሚላን እስኪጫወት ድረስ የሴሪያው መሪ መሆን ችለው የነበሩት ሮዘነሪዎቹ በ32 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። ከሜዳው ውጪ ከዩዴንዜ የተጫወተው ናፖሊ 1-0 የተሸነፈ ሲሆን የሊጉን መሪነት የሚረከብበትን አጋጣሚም ሳይጠቀምበት ቀርቷል። ኢኪሊካምፕ የዩዴንዜን ብቸኛ ግብ በሁለተኛው አጋማሽ ከመረብ አሳርፏል። በውድድር ዓመቱ ለአራተኛ ጊዜ የተሸነፈው የአሰልጣኝ አንቶኒዮ ኮንቴ ቡድን በ31 ነጥብ ሶስተኛ ደረጃ ላይ ሲቀመጥ ከመሪው ኢንተር ያለው ልዩነትም 2 ነጥብ ብቻ ነው። በሌላ ጨዋታ ጁቬንቱስ ከቦሎኛ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር 1-0 በሆነ ውጤት ማሸነፍ ችሏል። የጁቬንቱስን የማሸነፊያ ግብ ሁዋን ካባል ከመረብ አሳርፏል። ሁለቱ ክለቦች የቻምፒየንስ ሊግ ቦታቸውን ለማግኘት ጠንካራ ፉክክር እያደረጉ ሲሆን በጨዋታው ያሸነፈው ጁቬንቱስ ቦሎኛን በ1 ነጥብ በመብለጥ 5ኛ ላይ መቀመጥ ችሏል። ካለፉት 11 ጨዋታዎች በአንዱ ጨዋታ ብቻ የተሸነፈው ጁቬንቱስ በቀጣይ ሳምንት ከሮማ የሚጫወት ሲሆን ካሸነፈም 4ኛነትን የሚረከብ ይሆናል። በሌላ ጨዋታ አሁንም አንድም ጨዋታ ማሸነፍ ያልቻለው ፊዮሬንቲና በሄላስ ቬሮና 2-1 ተሸንፏል። ከዜና ኢትዮጵያ ስፖርት ዜናዎቻችን በዚሁ አበቁ። ነጻነት ጫና ቆይታ አደረግኩኝ። መልካም ጊዜ ይሆንላችሁ።